ዳጊ እንኳን ደህና መጣ። እስቲ ስለራስህ ለተመልካቾች አስተዋውቅ። ስሜ ዳግማዊ ኢያሱ እምነቱ ይባላል። ራስን ለማስተዋወቅ ከባድ ነው። ያው እንግዲህ ከጆንያ ተሸካሚነት እስከ ምንድነው የሚባለው በስራ ዙሪያ እስከ ፖሊሲ መርቀቅ ላይ መሳተፍ ጭምር አለው። ራሴን ብዙ ጊዜ በሙያም ማጠርሰው አይደለው። ምናልባት ቤተሰብ የመሰረተ ድርጅቶችን የመሰረተ ያስተዳደረ ሰው በሚለው የሚገለጽ በቂ ነው። በሙያ ደረጃ ጤና ውስጥም አለው። ጤና ሲባል ማህበረሰብ ጤና ውስጥ አለው። ቤዚክ ሳይንስ ሪሰርች የሚባለው ሙያ ውስጥ አለው። አመራር ልማት ላይ ያለው እንደ አሰልጣኝነት፣ የቡና ኢኮኖሚክስ ላይ ያለው እና እዝጌር ከፈቀደ ደግሞ በቅርቡ ጸሐፊ በመባል እታወቃለሁ። አጫጭር ጽሁፎችን ብጽፍም መጽሐፍ ጽፌ አላቅም። በዚህ ዓለም ላይ ከምቀናባቸው ሰዎች መሃል መጽሐፍ የሚጽፉ ሰዎች ናቸው። መጽሐፍ የሚጽፉ ሰዎች የእውቀት ንፉግ ናቸው ብዬ አላምንም እና በጣም ቀና ነበረ እና እዝጌር ከፈቀደ እንግዲህ በሚቀጥለው ወራቶች ውስጥ እኔም መጽሐፍ ጸሐፊ ነኝ ለማለት ያብቃን እላለሁ። ያን ሰፋ ባለ መልኩ ይገልጻል። ደስ ይላል። ወደ ቡና ዘርፍ ውስጥ እንድትገባ ያነሳሱህ ነገሮች ምንድን ናቸው? ቡና ውስጥ እንድገባ ያደረገኝ ኪሳራና የኢትዮጵያ የኢኮኖሚ ፖሊሲ ነው ማለት ይቻላል። መጀመሪያ የጀመርነው ወይንም የሰራውበት ዘርፍ በግሌ የማማከር ስራ ነበረ። የማማከር ስራ ቁስ የሚንቀሳቀስበት ዘርፍ ስላልሆነ የሚሸጠው የሚለወጠው እውቀት ስለሆነ ይሄ እንግዲህ ማወራው በ1996 97 ጀምሮ በኢትዮጵያ አቆጣጠር ማለት ነው ነበርና በዛ ሰዓት ላይ የኛ የፋይናንስ ዘርፎች ማለትም ባንኮችም መንግስትም እውቀት ሲለወጥ ሲሸጥ እውቀት ከሀገር ውጭ ኤክስፖርት ሲደረግ ምን እንደሚያደርጉት በአግባቡ አያውቅም ነበር እና ያንን እንደ ቢዝነስ አደራጅቶ ግዙፍ አድርጎ ለማስቀጠል እኔ በፈለኩት መልኩ ብዙም አይቻልም ነበር። ቤት ንብረት ይዘህ ካልያዝክ የሚሆን ነገር ስላልነበረ ስለዚህ ያንን ትቼ በጎን ከባለቤቴ ጋር ደግሞ ጤናማ የሆኑ ምግቦች የሚገኙበት እንደ መቸርቸሪያ መደብር ነገር ግን በእኛ በተለምዶ ሱፐርማርኬት የምንለው ነገር ነበር የጀመርነው። እሱም ደግሞ አሎን ያለበት መሰረታዊ ምክንያት እኛ ስንጀምረው ወደ 2001 አካባቢ ነበረ። በዛ ሰዓት ላይ ደግሞ ኢትዮጵያ ዶላር እጥረት ገጥሟት የዋጋ ግሽበት 60% ውስጥ እየሄደ ባለበት ሰዓት ምን ነበርና ጤናማ የሆኑ የሚባሉ ምግቦችን አምጥቶ በተለይ ለልጆች የሚበጠበጡ ወተቶች ምኖች መሰል ነገሮችን በአግባቡ ለገበያ ለማቅረብ የማይቻልበት ጊዜ የሆነበት ስራው ሳይኖር ቀርቶ ሳይሆን በተወሰነ ደረጃ ኢምፖርት ውስጥ ገብቶ ውጤታማ ለመሆን ፋይናንሻል ስርዓቱ የተበላሸበት ዶላር በአግባቡ በቀጠሮና በሰልፍ ቢባልም በቀጠሮና በሰልፍ ሳይሆን አቋራጭ በጎን በሚከፈል ጉቦ ብቻ ስለነበር በዛ ሰዓት ላይ የሚገኘው ያኛው እንደማያዋጣን ከጀመርነው በኋላ ካየነው በኋላ ወደ ምን ብንገባ ነው ኢምፖርት የሌለበት ስራ አገር ውስጥ ውጤታማ የሚያደርገን ስራ እኛ ንግድ መነገድ እስከቻልን ድረስ እና የዛ እውቀትና ክህሎት እስካልን ድረስ ውጤታማ ልንሆንበት የምንችለው ስራ ምንድነው ብለን ስናስብ ቡና፣ ማር፣ እጣን መሰል ስራዎች ታዩ። ያ ምንድነው እኔም እንደ ባዮኬሚስትሪ ባለሙያ ማኒፋክቸሪንጉ አይከብደኝም፣ ባለቤቴም ደግሞ እንደ ማኔጅመንት ባለሙያ አስተዳደሩ አይከብዳትም በሚለው በዛ ነው እንግዲህ ወደ ቡና ስራ የመጣ ነው። ግን በፖሊሲ ደረጃ ምንድነው ያበረታታን ወረቀት ላይ በዛ ሰዓት ኢትዮጵያ አምራቾችን እደግፋለሁ ወደ ማኒፋክቸር የሚገቡ ዘርፎችን አበረታታለሁ ብላ በወረቀት ላይ አንበሳ ነበረች እና እኛም ያው
ፊደል እንደቆጠረ ሰው የዳሰሳ ጥናት አድርገን አይተን ከማርም ከዕጣንም የተሻለ ከቶሎ ከኪሳራ አውጥቶ ወደ ምርታማነት የሚያስገባን በቀላሉ አሳድገን ከዛ ቀስ ብለን ተመልሰን ወደ ማርም ወደ ዕጣንም ወደ ወተት ልማትም እንገባበታለን ያልነው ስራ ቡና ነበር። ለዛ ነው ወደ ቡና የገባነው። ይሄ ማለት የዛሬ 14 ዓመት በፈረንጆች 2012 በእኛ 2004 አካባቢ ነው። ስለ ትምህርትህ በተለይም ስለ ማስተርስ ጥናትህ እስቲ የተወሰነ ነገር በል። በትምህርት ዙሪያ 2 ማስተሮች አሉኝ። አንደኛው ባዮቴክኖሎጂ ላይ ያተኮረ ነው። በዛ ብዙ በጄኔቲክ ኢንጂነሪንግ ካንሰር ምርምር ላይ ነው ብዙ አመት የሰራሁት። በጥናትና በምርምሩ አመት 6 አመት አሳልፌያለሁ። ያንን ወደ ኢትዮጵያ እስክመለስ ድረስ የተማርኩትም ስራም የሰራሁትም አሜሪካ ነበር። በእኛ አቆጣጠር 1996 ነበር የተመለስኩት። በ8ኛ ወር ላይ እና አሁን እንደ ቀንድ 21 አመት ሆኖኛል ማለት ነው፣ አልፎኛል። እና ያ ነበረ። ከዛ በኋላ ወደ ኢትዮጵያ ከመጣው በኋላ ለማስተማር ነበረ። ግን በባዮኬሚስትሪውም በባዮቴክኖሎጂውም ብዙ የቲዮሪ ሰው አይደለሁም። ቲዮሪዎች እወዳለሁ፣ ቲዮሪዎችን እረዳለሁ። ግን ሞር ተግባር ተኮር የሆነ ትምህርት ነው የምወደው እና በዛ ዙሪያ ላይ በተግባር ብዙ ለመስጠት አልተቻለም። ስመጣ የመጣሁት መጀመሪያ ከዲላ ዩኒቨርሲቲ ጋር ነበረ። ዲላ ዩኒቨርሲቲ ደግሞ የሄልዝ ሳይንስ ኮሌጅ ነበራቸው። አንድ ላይ ተደርጎ ወደ ደቡብ ዩኒቨርሲቲ እየተቀየረ ነበረ። ስለዚህ ወደዛ ነበር ለማስተማር የመጣሁት። አንድ ሙሉ ሴሚስተር አስተምሬያለሁ እዛ። ግን ያው በዛ ሰዓት ላይ ልብ ያላልኩት፣ አሁን ግን ልብ ያልኩት ነገር ቢኖር ኢትዮጵያ ብዙ ጊዜ እድሉም እያላት እድሎችን ያለመጠቀም ብዙ ነገር ነበሩና ቡናውም ላይ ስናወራ ይመጣሉና በዛ ዙሪያ ላይ ባዮቴክኖሎጂንም ወደ ተግባር ለማውረድ እድሉ ነበር። ያን በተለይ ከግብርናው ጋራ ከማህበረሰብ ጤና ጋራ ከሰው ጋር ያይዞ ብዙ የዘር ሀብት ስላለ ግን ያ አልሆነም። የመማር ማስተማሩ ሂደትም ወደው አልነበረም። የኢትዮጵያ ትምህርት ቤቶች ከታች እስከ ላይ የተቀረጹት ለአስተዳደርና ለአስተማሪ እንዲመች እንጂ ለተማሪ እንዲመች ነው የሚል እይታ የለኝም። ደግሞ ትምህርት ቤቶች የሚከፈቱት ለተማሪዎች ተብሎ እንጂ ለአስተማሪ ወይ ለአስተዳደር ተብሎ አይደለም። ስለዚህ አንድ ተማሪ ውጤታማ ሆኖ እንዲወጣ መክፈል ያለበት ተማሪው ሳይሆን ዋጋ አስተዳደሩና አስተማሪው ነው የሚል እይታ አለኝ። እንዳጋጣሚ ሆኖ ያንን የመማር ማስተማር ሂደት ነው ያገኘሁት ሌላ ዓለም ሄጄ ስማር። ያም ደግሞ ለኢትዮጵያ ይጠቅማል ብዬ አምናለሁ፣ ለሌሎችም ይጠቅማል ብዬ አምናለሁና ያ ነበረ። አዲስ አበባ ዩኒቨርሲቲም መከላከያ ዩኒቨርሲቲም በቮለንተሪነትም አስተምሬያለሁ ኮርሶች ባዮኬሚስትሪም ላይ ኢንስትሩሜንቴሽንም ላይ። ያ ነበር ጅማሮዬ። በዛ ስራ መቀጠል ሲያቀተኝ ወደ ማህበረሰብ ጤና ሽፍት አደረኩኝ። በተለይ የሄልዝ ኮሚኒኬሽን ላይ ከሰዎች ባህሪ ጋራ ተያይዞ በዛ ዙሪያ ላይ በስነ ተዋልዶ በኤችአይቪ ኤድስ ብዙ መሰል ስራዎች ላይ እንደገናም ደግሞ ብዙ አናሊሲስ በመስራት ያው ብዙ ባዮኬሚስትሪም ባዮቴክኖሎጂም ከዳታ ጋር የተያያዘ ብዙ ስራ ስላለው ከዛ ጋራ ብዙ አናሊሲስ በመስራት ሪፖርቶች በማዘጋጀት ነበረ። በዛም ጊዜ ውስጥ ነው ደግሞ ወደ አመራር ልማት ማሰልጠን ዙሪያ ተባበሩት መንግስታት ልማት ድርጅትና የኢትዮጵያ ጤና ጥበቃ በተለይ በኤችአይቪ ኤድስ ላይ ባተኮረ ዙሪያ ግን በሌሎች ማህበረሰብ ተኮር በሆኑ ጉዳዮች ላይ የሊደርሺፕ ዲቨሎፕመንት የሚባለው የአመራር ልማት ላይ ያተኮረ ስልጠናዎች ይሰጡ ነበረ። ከዛ ስልጠናዎች ደግሞ አገሪቷ ውስጥ የማሰልጠን አቅም እንዲዳብር ተብሎ አሰልጣኞችም ተመልምለው እንዲሰለጥኑ ተደርጎ ነበረ ለአንድ አመት ከግማሽ ያህል። የዛም ሰልጣኝና የኮች ሰርቲፊኬት አለኝ።
ከዛ በኋላ ቡና ላይ ከገባው በኋላ ደግሞ ሌላ ሁለተኛ ማስተሬን ጣሊያን ሄጄ በቡና ኢኮኖሚክስ እና ሳይንስ ሰርቻለሁ። በዛ ዙሪያ ላይ በዋና ያተኮርኩት ዘለቄታዊ ልማት የሚለው ላይ ብቻ ሳይሆን ዘለቄታዊ ልማት የሚለው ሐሳብ ዞሮ ዞሮ እያንዳንዱ ሀገርና እያንዳንዱ ማህበረሰብ የራሱ ማድረግ መቻል አለበት የሚል እይታ ነውና ይሄም ደግሞ ከምን ጋር የተያያዘ ነው? እሴት ጭማሮ ጋር እሴት ከመፍጠር ጋር መሆን አለበት። እኛ ዘለቄታዊ ልማትን የምንተገብረው ለሌላ ብለን ሳይሆን ለራሳችን በሚለው ማለት ነውና እዛ ላይ ያተኮረ ጥናት ነበር። ያንን ለማሳየት ደግሞ የኢትዮጵያ የቡና ዘርፍ እውነት መወዳደሪያ መስፈርቶቹ ምንድናቸው? በዛ ሰዓት ላይ ያየሁት ችግር ምንድን ነበረ? መወዳደር የምንፈልገው በሌሎች መስፈርት ነው፣ በራሳችን መስፈርት አልነበረም። ስለዚህ ጥናቱ በተወሰነ ደረጃ የኛን መስፈርቶች ማየት ምንድናቸው፣ እኛ የኢትዮጵያ ቡና ሲባል ምን ላይ ነው ቆመን መወዳደር ያለብን፣ ከዛ በኋላ ደግሞ እኛ እንደ ማህበረሰብ እንደ ድርጅት ምንድናቸው መወዳደሪያ መስፈርቶች ለኛ መፍጠር የምንችላቸው የሚለውን ያየነው። በዛ ዙሪያ ላይ ደግሞ እንደ ምሳሌ እንዴት ዕውቀት ተኮር መሆን እንዳለብን ያሉንን ባህላዊና ተፈጥሯዊ እሴቶችና ሀብቶች እንዴት ወደ እሴት ጨምረን የገቢ ምንጭ ማድረጊያ የሚለው ላይ የጀበና ቡና ላይም በጎን ያጠናው ጥናት አለ። በሱ ዙሪያ ላይ በዋናነት የጀበና ቡና ጣዕሙ ከሌላ የአፈላል ዘይቤ ጋር ምን ይመስላል፣ ግን ያንን ተከትሎ ደግሞ ያንን ላቦራቶሪ ውስጥ ወስዶ የጀበና ቡና ምን ይመስላል እንዴት የሚለውን የማየት ነው። ግን ይሄ የማስተርስ ፕሮግራም ስለነበረም ጊዜው ስለማይፈቅድ በዋናነት በሰርቲፋይድ በሆነ በካፒንግ ላብ ውስጥ ወይንም በቅምሻ ላቦራቶሪ ውስጥ የተማርኩበት ትምህርት ቤትም ስለነበረው እነሱ ከሞካ ከሚባለው የጣሊያን አፈላል ጋር አሁን የጀበና ቤቶች በብዛት የሚያፈሉበት ሲስተም ጋራ ከሱ ጋራ ተቀራራቢ ስለነበሩ በብዙ መንገድ በዛ ጋራ አነጻጽረው በባለሙያዎች የተቀመሰ አነጻጻሪ የሆነ ነገር ግን ጥናታዊም ስለነበር የትኛው እየቀረበላቸው እንደሆነ በማያውቁት መንገድ ብላይንድ ቴስቲንግ በሚባለው በደብል ብላይንድ የተሰራ ስራ ነበረ። እሱም ጥናት እንደውም በዋናነት ማስተርሱ ላይ እንደ ዴሞንስትሬሽን ነው እንጂ ለማሳየት የተሞከረው ምን አይነት ሪሰርች ሊሰራ ይችላል የሚለው ጥናቱ ዲቴሉን ብዙም ሼር አላረኩትም። እንግዲህ ሙያዬና ስራዬ እዚህ ላይ ያተኩራል። ምናልባት የምጨምረው በፕሮሰሲንግ ዙሪያ በሮስቲንግ ዙሪያ በዓለም አቀፍ ኮፊ ኳሊቲ ኢንስቲትዩት የሚባለው የፕሮሰሲንግ ስልጠና ወስጃለሁ እስከ ፕሮፌሽናል ሌቨል። በአቆላል ዘይቤም በስፔሻሊቲ ኮፊ አሶሲዬሽን እስከ ፕሮፌሽናል ስራ ወስጃለሁ። ግን በዋናነት ትኩረቴም የኢትዮጵያ ቡናዎች ላይ ሙሉ እይታው ፍሬምወርኩ የኢትዮጵያ ቡናዎች መቀየር አለበት ብዬ ስለማምን ከቃል አጠቃቀም ጀምሮ ማለት ነው የኢትዮጵያ ቡና ብዬ አላወራም። የኢትዮጵያ ቡናዎች ብዬ የማወራበትም መሰረታዊ ምክንያት ከዛ የመነጨ ነው። ለምን ኢትዮጵያ ውስጥ ቡና የሚባለው ነገር በአግባቡ አይዘውም። ከተለያየ አካባቢ ከተለያየ ቦታ የተለያየ የሚገራርሙ ጣዕም ያላቸው ቡናዎች ከመኖራቸው አንፃር አበቃቀል፣ አመራረት ዘይቤያቸው የተለያየ ከመሆኑ አንፃር ቡና ብቻ ብሎ ማለት በቂ አይመስልም። ስለዚህ ቡናዎች ከሚለው ምናልባትም ባህልን፣ ሳይንስን፣ ቴክኖሎጂን፣ ፍልስፍናን ባማከለ መልኩ በዛ ዙሪያ ነው ብዙ የምሰራው። ግን እንዳጋጣሚ ሆኖ ቡና መድረክ ይሆናል። አሁን ጤናውንም ቡናው ላይ ሰራለው፣ የአመራር ልማቱንም በቡና ሰራለው፣ ቡናውንም ቡና ላይ ሰራለው፣ ፍልስፍናውንም በተወሰነ ድረስ። እሺ፣ በሙያ ውስጥ ካጋጠሙ ትልቅ ፈተና የምትላቸው ምንድን ነበሩ? ቅድም ለመንካት ጀምሬያለሁ። በአንድ መልኩ ምንድነው ትልቁ ፈተና የምለው የተለያዩ አካላቶች ፍላጎታቸውን ማሳለጥ ሲያቀታቸው ካለው እውነታ ጋር መሬት ላይ የሚወስዱት እርምጃ እና የሄዱበት መንገድ በጣም ዘርፉ ላይ ፈተና ፈጥሯል ብዬ አስባለሁ። ለምሳሌ እኔ በሰራሁት የዳሰሳ ጥናት
ኢትዮጵያ ብቻ ናት በህግ ጥሩ ቡናን ሀገር ውስጥ እንዳይሸጥ ብላ የምትከለክል። ይሄ ደግሞ የሀገር ውስጥ ገበያን እኛ እንደ ማህበረሰብ ሺህ ዓመታት ፈጅተን ያዳበርነውን ሀብት ነው እንደ ባላንጣ ጠላት ለማለት ይከብዳል፣ ግን አንዳንዴ አፈጻጸሙ ላይ ስንሄድ እስኪመስል ድረስ ማለት ነው። ነገር ግን የኛ የሀገር ውስጥ ገበያችን፣ የቡና ባህላችን፣ የቡና እሴቶቻችን፣ የተፈጥሮ የባህሉ ትልቅ መወዳደሪያና ዓለም ላይ ገብተን እሴት ጨምረን የምንፎካከርበት እንጂ የምንጣላው የምንጋፋው ነው ብዬ አላምንም። ግን ያ አመለካከት ትልቅ ፈተና ነበር መጀመሪያ ላይ። ምክንያቱም እኛ በአነስተኛ መቆያ ቆልተን ወደ ውጪ ቡና እንልካለን ብለን ስራ ስንጀምር የገባንበት የእሴት ጭማሮ ሰንሰለት እሱኛው ነጥብ ስለነበር ማለት ነው። በወረቀት ላይ ኢትዮጵያ ማኒፋክቸሪንግን ታበረታታለች፣ ድጋፍ እሰጣለሁ ትላለች። የገበያ ችግር አልገጠመንም፣ ገዢ ነበረን። ኢሴክስ በመከፈቱ የግዴታ በኮንቴነር ሙሉ ወይ ቀጥታ ከአርሶ አደር ሄዶ ቡና መግዛት አይጠበቅንም ነበር። ቁርጥራጭም ይሁን ወይንም በአንድ ሎት 30 ኬሻ ገዝተን መስራት እንችል ነበር። ያ ሁሉ ሲስተም ተዘርግቶ፣ ነገር ግን ማን በጻፈው ደብዳቤ ይሁን ምን በማይታወቅ መልኩ ማለት ነው በዛ ሰዓት ላይ አንድ ሰው ንጹህ ቡና ለኤክስፖርትም ቢሆን የተቆላ ቡና እስከሆነ ድረስ ንጹህ ቡና ገዝቶ ቆልቶ መሸጥ አይልክም የሚል እይታ። ለሀገር ውስጥም ቢሆን እኛ ቡናችንን የምናስተዋውቀው አይ ይሄ የኤክስፖርቱ ስለሆነ ቆንጆ ቡና ነው፣ ይሄ የሀገር ውስጥ ስለሆነ መጥፎ ቡና ነው ተብሎ ሰው አያስተዋውቅም። እንደ ድርጅት ነው ራሱን የሚያስተዋውቀው። እና የኔ ከውጪ የመጣ አንድ ሰው ውጭ ሀገር ምን ይኑረው፣ የሱፐርማርኬት ቼን ይኑረው፣ ሆቴል ይኑረው፣ ምን ይኑረው አላቅም፣ እዚህ መጥቶ ግን ቡናዬን ጠጥቶ ሲቀምሰው እኔ ጥሩ ቡና ማዘጋጀት ማቅረብ እንደምችል ማሳየት ካልቻልኩኝ የውጭ ሀገር ገበያ ሄጄ የምፈልግበት ምንም አይነት መንገድ አይኖርም፣ ድካም ነው የሚሆነው። ያ እንዳለ ሆኖ ግን እስቲ ደግሞ ገበያው ሲመጣ የነበረው መዋቅራዊና ህጋዊ ማነቆ፣ ህጋዊ ለማለትም ይከብድ ነበር በዛ ሰዓት ላይ ሁሉ እንደመናገር ማለት ማን ነው ደብዳቤውን የጻፈው የሚያሳየ የለም። ባንኮች ግን ኢሴክስም በዛ ሰዓት ላይ አንድ ቡና የሚቆላ ሰው ኤክስፖርት ስታንዳርድ ቡና እንዲገዛ ለጊዜው ተከልክሏል፣ እስኪፈቀድ ጠብቁ ነው። በዛ ሰዓት ግን ምን አይነት እድል ሰጠን? ያው ይሄ ደግሞ የኛ ያመለካከት ነገር ሆኖ ነው እንጂ ሌላው ቢሆን ወዶ አይደለም ሙሉ ለሙሉ ወደ ሀገር ውስጥ ቡና ቆሌት የሚገባው ኤክስፖርቱን ትቶ ማለት ነው። በቃ መማሪያ፣ ቢዝነሳችንን ዲዛይን ማድረጊያ፣ ምን አይነት አዳዲስ እይታዎች ልናመጣ እንችላለን። ስለዚህ ይሄ ሁሉ ማነቆ ሲደረደር በዚህ ሰዓት ኪራይ እንከፍላለን፣ ፋብሪካ ክፍት ነው፣ ሰራተኛ ደሞዝ እንከፍላለን። ስለዚህ ዘግተህ ከወጣህ ደግሞ በኋላ እንደገና አዲስ ቢዝነስ መክፈት ኢትዮጵያ ውስጥ ድካም ነው በሚለው ነገር መሰረት እስከ እኛ 2008 በፈረንጆች 2016 እንደገና ተመልሰን ወደ ትምህርቱ ሄድን ማለት። በዚህ ሰዓት ላይ ምናልባት ኢትዮጵያ ውስጥ ከመወዳቸው ከማደንቃቸው በቡና ዘርፍ ላይ ሰዎች ሊያጡት አይገባ ብዬ ከማምነው ነገር ቢኖር በዛ ሰዓት ላይ በግብርናና ገጠር ልማት ስር በቡና ጣዕም ምርመራ ማዕከሉ ወይንም ኮፊ ሊከሪንግ ዩኒት በሚባለው የሚሰጥ ስልጠና ነበረ። ምናልባት ኢትዮጵያ ቡና የኢትዮጵያን ቡና በአግባቡ የሚያስተዋውቅ የስልጠና አይነት ቢኖር እሱ ነው ብዬ አምናለሁ። እስከዛሬ ድረስ ለኔ የቡና ላይ ያለኝ መሰረት እሱ ነው። ግን እሱንም ደግሞ ለማግኘት የነበረው ውጣ ውረድ ምናልባት ከእንቅፋቶች መሃል ከምትለው አንድ ነው። እኛ እንደ አጋጣሚ ሆነን ቆልተን ወደ ውጪ ለመላክ ኤክስፖርት ላይ ብለን ኢንቨስትመንት ላይሰንስም አውጥተን ወደ ዘርፉ ስለገባን ቀሎን ነበረ። ግን ቡና መቅመስ ክህሎት ነው፣ ቡና መቅላት ክህሎት ነው፣ ቡና የጥራት ደረጃን አይቶ መተመን ክህሎት ነው። ይሄ መሰረታዊ ከሚባል ፎርማል ኤጁኬሽን ጋራ የሚያገናኘው ነገር የለም። ማንበብ መጻፍ የማይችልም ሰው የሚገርም ቡና ቀማሽ መሆን ይችላል። እንደው ከሰዎች ጋራ በጽሁፍ እንደው ኮሙኒኬት ማድረግ ሲፈልግ ብቻ ነው እንጂ መጻፉ የሚያስፈልገው ወይ ማንበቡ የሚያስፈልገው
ስራውን ደጋግሞ በመስራትና በመለማመድ የሚመጡ ክህሎቶች ናቸው። ነገር ግን ያንን ስልጠና ለማግኘት የተቀመጡት መስፈርቶች ሰዎች ወደ ቡና ዘርፉ እንዲገቡ ሳይሆን እንደውም እንደ ጌት ኪፐር እንደ በር ዘጊ ነው። በዛ ሰዓት ላይ እንግዲህ እኔ 2013 ላይ ስወስደው በፈረንጆች ያ ማለት በእኛ 2005 አካባቢ ማለት ነው 12000 ብር ነው ክፍያው። 3 ወር ጊዜ ይፈልጋል። አዲስ አበባ ብቻ ነው የሚሰጠው። ከሰኞ እስከ ዓርብ ጠዋት ለዛ ስልጠና መገኘት አለብህ። 3 ወር ጊዜ ይፈልጋል፣ ብር ይፈልጋል። ብሩ ከምታባክነው የቡና መጠን ጋር ሲያያዝ ችግር የለውም ለስልጠናው የሚያስፈልገው ያን ሁሉ ሲገባ ማለት ነው። ነገር ግን ዲፕሎማ በትንሹ ያለው ሰው ወይ ፕላንት ሳይንስ ያጠና ምን ብሎ ሲል በቃ ማን እዛ ውስጥ መካተት እንደሌለበት ይነግራል በቀላሉ ማለት ነው። እና እኔ ይሄ እንደዚህ ሰዎችን ከጨዋታ ውጪ የሚያደርግ ምንም አይነት ስርዓትና ማዕቀፍ አልፈልግምም አልደግፍም። እናም ደግሞ እዚህ እንዳገር እንደ ዜጋ እንጂ ያለሁት እንደ ዳያስፖራም ስላልሆነ ያኔ ነው ችግር ማየት የጀመርኩት ማለት ነው። በቀላሉ ንጹህ ቡና ሰው ማግኘት ሲያቀተው፣ በቀላሉ ገብቶ ቡና ላይ መሰልጠን ሲያቀተው፣ ከዛ በኋላ ስራውም ላይ ከገባ በኋላ ነገሮችን ማሳለጥ ቀላል አልሆን ሲል እነኚህ ትልቅ እንቅፋቶች ናቸው ብዬ አምናለሁ። አሁንም ድረስ ቢሆን መሬት ላይ ያለው እውነታ ምንድነው? አንድ ሰው ትንጥዬ ረኮቦት ገዝቶ 6 ወይ 12 ስኒ ገዝቶ አንድ ትንጥዬ ጀበና ገዝቶ አንድ የከሰል ማንደጃ ገዝቶ የቡና ዘርፉን መቀላቀል ይችላል። እንደዚህ በጣም ፍትሃዊ የሆነ ዘርፍን በህግ በመመሪያ በመዋቅር አንቀጽ ስትይዘው የኢትዮጵያኖችን እውነተኛ የተፈጥሮ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና መንፈሳዊ ሀብት ለጥቂት አካሎች ሲባል የተያዘ ነው ብዬ አምናለሁ። የመንግስት የዶላር ችግር ሳይገባኝ ቀርቶ ነው፣ ይገባኛል። ግን እኔ የምጠይቀው ቡና ቢፈታ ነው ብዙ ዶላር የሚያመጣው ወይንስ ቢታሰር ነው ብዬ አምናለሁ። በዚህ ዙሪያ ላይ አሁን እየሄድንበት ያለው ሂደት ጥሩ አመላካች ይመስለኛል። በተወሰነ ደረጃ ቡና እየተፈታ ስለሆነ ነው የተሻለ ገቢ እያመጣ ያለው። ግን ከዚህም በላይ መፈታት ይችላል፣ ደግሞ መፈታቱም አይቀርም ብዬ አምናለሁ። ለውጦች አሉ። በዛ ለውጦች ሂደት ውስጥ ግን ችግሮችን በአግባቡ የሚቀርጽ ለሚከበው አካል ማቅረብ የሚችል ትንታኔ መስጠትም ካለ መስጠት ያለበት ምን የሚለውን እንዳልፈለኩት ኃላፊነት አድርጌ ወስጄዋለሁ ብዬ አምናለሁና የቀረጽናቸው ቢዝነሶች በሙሉ ምን አይነት ማነቆኛ ገጠመን፣ እነኛም ማነቆች እንዴት ልንፈታቸው ሄድን፣ ሌሎች ደግሞ እዛ ማነቆ ውስጥ እንዳይገቡ ምን ማድረግ እንችላለን ብለን አሁን ቢዝነሶቻችን በሙሉ የሌሎች ሰዎችን ማነቆ መፍታት። ስለዚህ በአንድ በኩል የኢትዮጵያ መንግስትና የገበያ ስርዓቱ የፈጠረው ማነቆ በሙሉ ለኛ ትልቅ እድልና አጋዥ ነው። ግን ለግል ቢዝነሳችን ለምን የሰዎችን ችግር እኛ የምንፈታበትን መንገድ ነው የምንፈታው። ሌላ መሰረታዊ ችግርና ማነቆ ብዬ የማምነው ከ2016 ጀምሮ ተምሬ ከመጣው በኋላ በጣም ወደ መሬት ወደ አርሶ አደሩ የቀረበ ስራ ብዙ ሰራለሁ ቡና አብቃይ አካባቢዎች ላይ እና ያለው መዋቅራዊ ማነቆ በጣም አስቸጋሪ ነበረ። ከዛ በኋላ ቡና በ2 ሄክታርም በምንም የመካከለኛ አርሶ አደር የሚባሉ ኤክስፖርት ቢባል ቀጥታ ወደ ገበያ ገብቶ መስራት አልቻሉም። እኔ አንድ ነገር አልተቻለም ሲባል መሰረታዊ ምክንያቱ ምንድነው ብዬ ነው የምጠይቀው። መሰረታዊ ምክንያቱ ደግሞ ምንድነው? ብዙ የእሴት ጭማሮ አገልግሎቶች ያሉት ከአርሶ አደር ርቀው አርሶ አደሩ በቀላሉ ቡናውን በሚፈለገው ደረጃ እዚህ ጋር አንድ ማለስማማው ነገር አለ። አርሶ አደር የእውቀትም የክህሎትም ችግር የለበትም። የኢትዮጵያ አርሶ አደር ማለት ሳይንሳዊ ጥናቱ ማለትም የጄኔቲክስ አናሊሲሱም የሚያሳየው ኢትዮጵያና ደቡብ ሱዳን የቡና መገኛ መሆናቸውን፣ ኢትዮጵያ ግን በተለየ መልኩ ቡናን የጓሮ አትክልት የጓሮ ፍራፍሬ ያደረገች አገር መሆኗን ነው። ስለዚህ የቡናን የጓሮ ፍራፍሬ ያደረገን አርሶ አደር
ያደራረቅ ዘይቤውን፣ ያፈላል ዘይቤውን፣ ወደ ምግብ ቀይሮ የአመጋገብ ዘይቤውን፣ ቡናን ብዙ ነገር ያደረገውን ጀንፈሉን፣ ቅጠሉን፣ የቡና ፍሬውን እንደ ሻይ አፍልቶ ከወተት ጋር ቀላቅሎ እንደ ቡና አፍልቶ ይህን ሁሉ የፈለሰፈን ማህበረሰብ የቡና እውቀትና ክህሎት ችግር አለበት ብዬ ለመጀመር እኔ አልደፍርም። ዘመናዊ ትምህርት ስላገኘው ምናልባት በተሻለ መልኩ ተነትነው ይሆናል እንጂ መሰረታዊ የሆነ የቡና እውቀት አርሶ አደሩ ይገለዋል ብዬ አላስብም። ስለዚህ የጥራት ችግርም አይደለም፣ ገበያው ያንን እንዳያመጣ የገበያ ሰንሰለቱና የአቅርቦት ሰንሰለቱ ማነቆ ሆኖ ስለያዘው ነው ብዬ አስባለሁ። እና መሬት ላይ ያለው የአርሶ አደሩ ነገር የቡና አርሶ አደር እኔ ምንም የተለየ ነገር እንዲሰጠው አይደለም ፈልገው፣ ግን እንደሌላው አርሶ አደር እኩል መብት እንዲኖረው ፈልጋለሁ። ኢትዮጵያ ውስጥ ገብስ፣ ስንዴ፣ ጤፍ ምን የሚያመርት አርሶ አደር ቡናውን አቅራቢያው ላለው ገበያ ያቀርባል። በአካባቢው ባለ ገበያ ዋጋ ነው የሚመራው። የትኛውም የመንግስት አካል ደፍሮ ስንዴህን፣ ጤፍህን፣ ገብስህን እያወጣ ለእንትና ሽጥ፣ በዚህ ሽጥ፣ በዚህ ዋጋ እንደዚህ አይልም። ያለፈው 20 ዓመት መሬት ላይ ያለኝ ተሞክሮ ያ ነው። ቡና ላይ ግን ያ አይደለም። ቀጥታ ወደ ውጪ ገበያው ነው ማለት ህጉ የተዋቀረው ሲጀመር የውጪ ገዢዎችን ለመጠበቅ እስኪመስል ድረስ ነው ያለው ጫና። ምናልባት በፊት በነበረን ርዕዮተ ዓለም አያስኬድ ይሆናል። አሁን ግን ባለን ርዕዮተ ዓለም ይሄ ጥያቄ ውስጥ ይገባል ብዬ አምናለሁ። ዶላር ራሱ ተፈቶ ሱቅ ተከፍቶለት እንደማንኛውም ሸቀጥ በሚሸጥበት ሰዓት ላይ ቡናን በእንደዚህ ያለ ህጋዊ መዋቅር አስተዳድረዋለሁ የሚለው ነገር ሊታሰብበት ይገባል ማለት ነው።